በትዳር ህይወታችን ውስጥ የሚያጋጩም ብዙ ሀሳቦች ሊኖሩ ይችላሉ። መጋባት ብርቅ አይደለም፣ ያሳፍራል። አሁን ራሱ አንቺን ያፈርሽ ነው። አዎ ሪል የሆነ ፊሊንግ አታውቅም። ዲስከሽን ምን የተገደበ ነው። አንቺ መጽሐፍ ነሽ፣ ምን ያህል አጥምትሻል። ፈቃደኝነት የሚባል ነገር አለ፣ ፍላጎት፣ ጊዜ የሰጠነው ነገር ሁሉ ውጤት አለ። እና በባህላችንም አንጻር እንዲህ አይነት ነገር ሲወራ ላሱ ነውር። ሰዎች ላለመግባባት አስበው ሳይሆን ለመግባባት አስበው ተግባብተው ለመኖር ይወስኑና ግን አንዳንዴ የህይወት ምዕራፎቻችን ግጭቶችን ለመፍታት የምናደርግባቸው መንገዶች በጣም ሲያለያየን አንድ የሆነ ሀሳብ ስናጣ በጋራ አስበን ወደ ለመወሰን ስንቸገር እንገኛለን ማለት ነውና እንደው አለመግባባትን እንዴት አንደርስታንድ ማድረግ አለባቸው ባለትዳሮች ብለህ ታስባለህ? ብርቅና ድንቅ የሚያደርገው አብሮ መኖር፣ የፋሚሊ ጣልቃ ገብነት፣ ሴክሹዋል ፕሮብሌም፣ እንደገና ደግሞ ፋይናንስ፣ እነዚህ ካፕሎችን ምን ያህል ቻሌንጅ ያደርጓቸዋል? አሜን ፖድካስት ነው። አብራችሁን ቆይታ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። በትዳር ህይወታችን ውስጥ የሚበጠብጡ ነው ደግሞ የምንቸገርባቸው የሚያጋጩም ብዙ ሀሳቦች ሊኖሩ ይችላሉ። ዛሬ ከእናንተ ጋር ቆይታ የምናደርገው እጅግ በጣም ወሳኝ የሆነ ሀሳብ ነው ማለት ነው። የፋሚሊ ጣልቃ ገብነት፣ ሴክሹዋል ፕሮብሌም፣ እንደገና ደግሞ ፋይናንስ፣ እነዚህ የትዳር እንግዲህ ካፕሎችን ምን ያህል ቻሌንጅ ያደርጓቸዋል? እንዴትስ ደግሞ እንዲህ አይነት ግጭቶች ወይ ከፋሚሊ ወይ ከፋይናንስ ወይ ደግሞ ከሴክሹዋል ግንኙነት ጋር ተያይዘው ችግሮች ሲመጡ እንዴት አድርገን መፍታት አለብን? እንዴትስ ደግሞ ቤታችንን እናስተካክል? እንዲህ አይነት ግጭቶችስ ደግሞ በምን ምክንያት ሊፈጠሩ ይችላሉ? የሚሉትን ሀሳቦች እንግዲህ እናነሳለን። አሜን ፖድካስት ነው። አብራችሁን ቆይታ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ፓስተር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። ሰላም ነሽ? አለሁ እግዚአብሔር ይመስገን። እንግዲህ ፓስተር ቃላብ ከካናዳ ነው የመጣኸው። ካናዳ እንዴት ናት? የት ስቴት ነው ያለኸው? ካናዳ ኤድመንተን ነው ያለሁት። ኤድመንተን ነው የምኖረው። ወደ 16 አመት ኖር ያለው ኤድመንተን ላይ። ከዛ በፊት የተለያዩ ሀገሮች ሳውዝ አፍሪካ፣ ዚምባብዌ፣ ጅቡቲ እንደዚህ አይነት ቦታዎች ኖር ያለው። አሁን ግን ካናዳ ነው ያለሁት። ደግሞ ኢትዮጵያ ውስጥ አንዳንድ ነገሮች መስራት ጀምር ያለውና ወደዚህም እየተመላለስኩኝ ነው። ፓስተርም እንደመሆነ መጠን ደግሞ የብዙ ሰዎች የማማከር እድሎች ይገጥሙሃል ብዬ አስባለሁኝ እና እንደው በህይወት ካውንስሊንግ ላይ ስታገለግል እማትረሳው ከባድ የሆነ ክስተት ገጥሞ ያውቃል? ሶልቭ ለማድረግ አቅቶክ? ብዙ ጊዜ ሰዎችን ካውንስሊንግ ስታደርጋቸው ደግሞ በአንዳንድ ነገር ላይ ስታማክሪያቸው ሰክሰስ የሚሆነው ሰዎች ለዛ ነገር ፍላጎቱና ፈቃደኝነት ሲኖራቸው። ለምሳሌ ሁለት ሰዎችን ለማግባባት ወይም ደግሞ ካውንስል ለማድረግ ስትሞክሪ ሰዎቹ የመግባባት ፍላጎት ካላቸው ምንም አይነት ችግር ቢኖር ያንን አልፈው ይገባባሉ። ካልፈለጉ ግን ሁሌ ቻሌንጅ አለው፣ ሁሌ ችግር አለው። ሰዎች ላለመግባባት አስበው ሳይሆን ለመግባባት አስበው ተግባብተው ለመኖር ይወስኑና ግን አንዳንዴ የህይወት ምዕራፎቻችን ግጭቶችን ለመፍታት የምናደርግባቸው መንገዶች በጣም ሲያለያየን አንድ የሆነ ሀሳብ ስናጣ በጋራ አስበን ወደ ለመወሰን ስንቸገር እንገኛለን ማለት ነውና እንደው አለመግባባትን እንዴት አንደርስታንድ ማድረግ አለባቸው ባለትዳሮች ብለህ ታስባለህ? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። ያ ማለት እናትና አባቱን አይፈልግም፣ አልወለዱትም፣ አልፈጠሩትም ማለት አይደለም። ግን አባትና እናት ወይም ደግሞ ፋሚሊዎቹ በሱ ህይወትና በሱ ትዳር ውስጥ እየገቡ መመሪያና መንገድ ያሳያሉ ማለት አይደለም። የራሱን ቤት ይኖራል። ምክንያቱም ቤተሰቦቹን አንድ ሰው መርዳት አለበት። የገዛ ዘመዶቹን ስጋውን መርዳት መጽሐፍ ቅዱሳዊም ነው። ይረዳል፣ ያግዛል ማለት ነው እንጂ ያንቺን ቤትና ያንቺን ፋሚሊ ይመራል፣ ፋሚሊሽን መንገድ ያሳያል፣ አቅጣጫ ያሳያል አይደለም። በአንድነት ውስጥ ሌላ ነገር ከገባ መሀል ላይ ሌላ ነገር አለ ማለት ነው፣ ብሪጅ አለ ማለት ነው። ስለዚህ እነዚህ ነገሮች ለምሳሌ ፋሚሊ፣ ፋይናንስ ገንዘብ ማለት ነው እና ሴክሹዋል፣ እነዚህ ሶስቱ ነገሮች ሜሬጅ ላይ ብዙ ጊዜ ችግር የሚፈጥሩ ችግርን የሚያመጣው ነገሮች ናቸው። እንደው ምናልባት በደንብ እንድናነሳ ኢትዮጵያ ውስጥ በተለይ እንደ ካልቸርም ብዙ የሚወራ ነገር አለ። የባል ዘመድ ተብሎ የሚነሳ በኔጌቲቭ ሳይድ የሚነሳ ነገር አለና አንዳንድ ጊዜ ወንዶች በራሳቸው ዲሳይድ ማድረግ የሚከብዳቸው ወንዶች የገጠሟቸው ሴቶች አሉ። ለምሳሌ የቤቱን ኃላፊነት ሁሉ የሱ ቤተሰቦች መተው ቤት ውስጥ
ራን ያደርጋሉ ማለት ነው። ስለዚህ ለሴቷ ከባድ ነው ማለት ነው። ሜቢ ሴቷም ጋር ደግሞ ዘሴም የሆነ ነገር ካለ አስቸጋሪ ነው የሚሆነው ብዬ አስባለሁ። የሴት ቤተሰብ ወይም ደግሞ የወንድ ቤተሰብ ቤት ውስጥ ገብተው ምንም ማድረግ የለባቸውም። ባልና ሚስት ድካማቸውንም ብርታታቸውንም መሸፈን ያለባቸው ራሳቸው ናቸው። ቤተሰቦቻቸው ምናልባት ፋይናንስ እርዳታ የሚፈልጉ ከሆነ መርዳት ወይም ደግሞ ያ ፋሚሊ ሊረዳ የሚፈልግ ከሆነ ደግሞ መርዳት ነው እንጂ ቤት ውስጥ ኦነር ሆኖ ነገሮችን ማንቀሳቀስ የለበትም። ስለዚህ ይሄ አይሰራም። ምን ይፈጠራል ግን ምናልባት እንዲህ ቢሆን? እናቴ አሁን እኔ እናት በጣም ነው የምትወደኝ እና ገና ስታይኝ ገና ሚስት አግብቼ መኖር ስለጀመርኩ ገና ስታይኝ የተጎዳው ምን ያልኩ ነው ይመስላል። ስለዚህ እቤት ተመጣና ይሄ ለምን አይሆንም ይሄ ለምን አሁን የምትለው ነገር ቢኖር ለሚስቴ ምን ላይላት ይችላል? ደስ ላይላት ይችላል። ምክንያቱም እኔ ሚስቴን ሳገባት ሚስቴ ከኔ ጋር እንደምትተባበር እኔ ከሷ ጋር እንደምትተባበር አንድ እንደሆነ ነው። ሶስተኛ ሰው ሲገባ አንድነትን ሁሌ ይሸረሸራል። የፋሚሊ ምክር ፋሚሊ ስለሚወድሽ ነው፣ ስለሚጠነቀቅልሽ ላንቺ ስለሚያስብልሽ ነው ኢንተርፌር የሚያደርገው። ግን ባልየው ያለ አያስደስተውም። ቤቱን መምራት ያለበት እሱ ነው። ሁለተኛ ደረጃ ደግሞ ምክር፣ የተለያዩ ምክሮች አሉ። ምናልባት የጓደኛም እኮ ራሱን የቻለ ከባድ ነው አይደል? ጓደኛ ራሱ እነዚህ ፋሚሊ በሚል ውስጥ ይካተታል። ጓደኛ ማንኛውም አይነት ምክር ካውንስ አንድ የማያደርግ ምክር ጉድለትን እያየ ብርታትን ረስቶ ጉድለትን እያየ የሚመክር ሰው ያ ሰው ትክክል አይደለም። ምክንያቱም የሰው ልጅ ሁላችንም ፐርፌክት አይደለም። ኖበዲ ፐርፌክት። በርታታችን አለ ግን ድካማችን ግን ሞር የሚጎላበት ዓለም ነው። ለምሳሌ እዚህ ቤት ውስጥ ይሄ ግድግዳው ነጭ ነው፣ ግን ግድግዳው ላይ ያለች ጥቁር ናት የምትታየው። እዚህ ቤት የገባ ሰው የሚያወራው ግድግዳው ላይ ስላለ ጥቁር እንጂ ስለተሸፈነው ነጭና ውበት አይደለም የሚያወራው። ያቺ ጥቁር ነገር ባትኖር በህይወታችን ብዙ ደካማ ጎን አለን። ብዙ we are not perfect። ብዙ ምናጠፋው ነገር አለ፣ ግን ምናለመው ደግሞ ብዙ ነው። የሰው ልጅ ሁሌ ክፉ እኮ አይደለም። አሁን በሚዲያ በተለያየ ቦታ ሰዎች ሲሰደቡ ምን ሲሉ አይተሻል አይደል? ብዙ ነገር እኮ ሰርተዋል፣ መልካም ነገር። ስለዛ መልካም ነገር ያወራላቸውም የተናገራቸውም ሰው የለም። ግን የሆነች ፖይንት ሲያገኙ ያችን አውጥተው ነው ለሚዲያ ፍጆታም ሆነ ለምን የሚያረጋው። ስለዚህ ብርታት እንዳለ ድካምም ስላለ ያን ድካምና ብርታት ባልና ሚስት እየተመካከሩ ከቨር አድርገው ቢኖሩት ቀላል ይቀልላቸዋል። ስለዚህ እዚህ ላይ ፋሚሊ የሚለው ነገር ይሄ ነው። ፋይናንስ የሚለው ነገር አንድ ሰው ከመጋባቱ በፊት የቤተሰቡን ጉድለት ብርታት ባልና ሚስቶች መነጋገርና ማወቅ አለባቸው። ምክንያቱም የኔ ፋሚሊ እርዳታ የሚፈልግ ከሆነ እኔ ባለቤቴን ከማግባቴ በፊት ስለዚህ ጉዳይ ለባለቤቴ ማስረዳት አለብኝ። ቤተሰቤ እንደዚህ ነው፣ ይሄ ነገር ስላለ ይሄንን ለማድረግ ፈልጋለሁ፣ ትስማሚያለሽ ወይ? እሷም እንደዚሁ። ብዙ ጊዜ ሴቶች ናቸው ለቤተሰብ ከኛ ይልቅ የሚያስቡት የሚጨነቁት። ግን ምን ማድረግ አለባቸው? ከመጋባታቸው በፊት ይሄንን ችግር ተነጋግረው ተማምነው ነው መግባት ያለባቸው። ምክንያቱም አንዱ ከአንዱ ደብቆ ብር ይልካል ለቤተሰብ ሲልክ እዚህ ጋር የሆነ የጎደለ ነገር አለ። የሆነ ብዙ ጊዜ ገንዘብ ካለ ብዙ ማታስተው ነገር አለ። ከሌለ ግን ከጉድለትሽ የሆነ ነገር አድርገሽ እዚህ ጋር ሲጎል ምን ይሆናል? ቤት ውስጥ ችግር ይፈጠራል። አንደኛው መልኩ ይሄ ነው። በፋይናንስ በኩል ያለው ነገር ይሄ ነው። ሁለተኛ ደረጃ ደግሞ ትክክለኛ ማንነታችንን ተዋውቀን አምነን ነው መግባት ያለብን። ያለበለዚያስ ምን ይሆናል? የሌለንን እንዳለን ያልያዝነውን እንደያዝን አድርገን ከገባን ፋይናንስ ስላይ ለሚፈጠሩ ችግሮች ሁሌ ጭቅጭቅ ይኖራል፣ ሁሌ ሀዘን ይኖራል። የጎደለ ነገር በሙሉ ካለ ኤክስፔክቴሽናችን ሀይ ስለነበረ አንዳንድ ኤክስፔክቴሽናችን ሀይ ሆኖ ሎ ነገር ስናገኝ ይረብሻናል። ስለሚረብሸን በዚህ ጉዳይ ላይ ትክክለኛና ግልጽ የሆነ ነገር ማድረግ። ሌላው ደግሞ ፋይናንስ ላይ ያለው ችግር ብዙ ጊዜ ለጋብቻ ሲባል ሁላችንም እንደምናውቀው ከመጋባታችን በፊት ሞር ፎከሳችን ለማግባት ዝግጅት ላይ ነን ያለነው።
ከዛ ዝግጅት የተነሳ ከአቅማችን በላይ ኤክስትሪም የሆነ ችግር ውስጥ እንገባለን፣ ብድር ውስጥ ምናምን። ከዛስ በኋላ ከተጋባን በኋላ ወደ ቤት ስንገባ እነዛ ችግሮች የትም አልሄዱም አሉ፣ ይጠብቁን። አሁን ኢግኖር ያደረግናቸው ፎከስ ያደረግነው ሰርጉ ላይ ነው። ብድሩንም ከዛም ከዚህም ያመጣነው ነገር ፎከሳችን ይሄንን አሸንፌ ነው። ግን ይሄንን ተወጣን። ከተወጣን በኋላ ግን እነዛ ነገሮች ይጠብቁናል። ስለዚህ መኖር የሚገባንን ላይፍ ሳይሆን መኖር የምንጀምረው ያንን ቀዳዳ ለመድፈን በምንሯሯጥበት ጊዜ፣ የዛን ጊዜ ፍቅራችን፣ ያለን መተሳሰብ፣ ጊዜ መስጠት፣ እነዚህ ነገሮች ምን እየሆኑ ይመጣሉ? እየፈጠጡ ሲመጡ በመካከላችን ያለው ነገር እየራቀ ስትረስፉል እየሆነን ችግር ውስጥ እየገባን እንመጣለን። በነጮቹ ብዙ ጊዜ አይቻለሁ፣ ሜሬጅ ላይ 5 ሰው ነው የሚታደመው። ሰርግ ላይ 5 ሰው 4 ሰው ምናምን ነው በአብዛኛው። ፊልምም ላይ እኮ እናያለን። ሲምፕል አድርገው አቅልለውት ነው። እኛ ጋር አሁን ማክዶናልድ የሚባል ስለ ማክዶናልድ በጣም ቺፕ ነው፣ ፋስት ፉድ ነው። ስለዚህ ለኛ አንድ ቀን ማክዶናልድ ገዛ ስገባ ከመኪናቸው ላይ ቬሎአቸውን ለብሰው ሱታቸውን አድርገው ምናምን ማክዶናልድ ገዝተው ሲሄዱ አይቻለሁ። እና እነሱ ፎከስ የሚያደርጉት ዋናው መጋባታቸውና ትክክለኛ ራይት ቦታ ላይ መሆናቸውን ነው እንጂ የኛ ማህበረሰብ ችግር አለ። በጣም ካልተደገሰ ሰው ሁሉ ካልመጣ እኔን ያየ ጠላቴ ብለ ግን ጠላትሽ እኮ ገና ይጠብቅሻል ቤት። ድህነት፣ ጠላት፣ ማጣት፣ ብድር፣ እነዚህ ሁሉ ጠላት እያለ አንቺ ስለ ሰው ጠላት ነው የምታወሪው። ግን ከኋላሽ የተሸከምሽው ብዙ ነገር አለ። ልክ ቬሎዋን እንዳወለቀች ቬሎውን እንዳወለቀ ሱፉን እንዳወለቀ የሚያስበው ወደዛ ከሚስቱ ጋር ያለው ኳሊቲ ነገር፣ ጊዜ ያለው ፍቅር፣ መተሳሰብ፣ እነዚህ ነገሮች አይኖሩም ብዙ ጊዜ። ምክንያቱም ወደ እዳችን ነው የምንሄደው። በጣም የሚደንቁ ድግሶች ናቸው ያሉት። በጣም ደስ ይላል። ጭፈራው ሲበላ ሲጠጣ ምናምን። ግን ያ ሁሉ በአብዛኛው እዳ ነው። ተበድረሽ ሰው ህዝብ አብልተሽ ነው። ግን ሲምፕል ማድረግ አንዳንድ ጊዜ ካልቸራችንም እንዳይሆን፣ ለምሳሌ አሁን ቤተክርስቲያን ውስጥ የግድ እንደኛ እንደ ወንጌል አማኝ ቤተክርስቲያን መጥተህ በህዝብ ፊት መጋባት አለበት ይቻላል። ያ ግን ማቅለል በቃ ጉባኤ ላይ ተገኝቶ ከዛ የፎቶ ፕሮግራም ህይወት መቀጠል። የፎቶ ፕሮግራም ይኖርሻል። ጉባኤ አምልኮ ላይ ትጋቢያለሽ፣ ወደ ቤትሽ ትሄጃለሽ። ታይቷል፣ በቃ መታየት ሰው አይቷል፣ በቂ ነው። እውነቴን ነው ማለት እና እንደዚህ አይነት ነገሮች ሲምፕል ማድረግ ልክ ነው። ብዙ ስትረስ ውስጥ ከመግባት ይሻላል። እና ይሄ ነው። ሌላው ደግሞ ሴክሹዋል ነገር ላይ ብዙ ጊዜ ደፍረን ማንናገራቸው ነገሮች አሉ። እኛ በባህላችንም አንጻር እንዲህ አይነት ነገር ሲወራ ራሱ ነውር ያሳፍራል። አሁን ራሱ አንቺን ያፈርሽ ነው። አዎ እና ግን ይሄ እግዚአብሔር የሰራው የፈጠረው ነገር ተፈጥሯችን ነው። እግዚአብሔር ማያውቀው ነገር የለም። ሁሉን ነገር ተደብቀን ነው የምናደርገውና ተደብቀን ግን ምንድነው ሴክሹዋል ላይ ያለ ነገር ለምሳሌ በሴክሹዋል ግንኙነት ላይ ሰዎች ሊነጋገሩ ትክክለኛውን ነገር ሊያወሩ ያስፈልጋል። ቀደም እንዳልኩሽ እማይ ፈታ ችግር የለም ከተነጋገር የማይፈታ አሁን እንደውም በዚህ ጊዜ ካውንስሊንግ አለ ሴክሹዋል ላይ ወይ ሴቷ ወይ ወንዱ ጋር ችግር ሊኖር ይችላል። ያ ችግር ግን የሚፈታ ነው፣ የሚስተካከል ነው፣ በአብዛኛው ይስተካከላል። ስለዚህ እንደዚህ አይነት ነገሮች ላይ ካውንስሊንግ መውሰድ ካውንስሊንግ ማድረግ አስፈላጊ ነው ትዳር ከመፍረሱ በፊት። ምክንያቱም ብዙ ጊዜ ባልና ሚስት በሚጣሉበት ሰዓት ለምሳሌ ሴክሹዋል ግንኙነታቸው ላይ ወንዱ ደካማ ሊሆን ይችላል፣ ሴቷ ደግሞ በዛ እርካታ ላታገኝ ትችላለች እና ያ ነገር ውስጧ ቶክሲክ የሆነ ነገር በየቀኑ እየፈጠረ ይመጣል። አንድ ቀን ጧት ተነስቶ ውሃ ስጭኝ ይላታል። ተነስታ ጠጣሞ ትለዋለች። እንዴት ተነስታ ጠጣትኛለሽ ብሎ ይነሳል። ከዛ ይጣላሉ። ከዛ ተጣልተው ወይ በቃ ኃይለኛ ጸብ ይሆናል። ግን ውሃ ነው የተባለው፣ ግን ጀርባው ላይ ብዙ ነገር አለ።
ስለዚህ ይጣላሉ፣ ሽማግሌዎች ይመጣሉ፣ የቤተ ክርስቲያን ፓስተሮች ምናምን ካውንሰሊንግ ይደረጋል። ምን ሆናችሁ ነው ተጫጫሉ ምናምን ይባላል። ብዙ ጊዜ ውስጥ ችግራችን አንናገር። የተጣላ ነው በምን እንደሆነ ውስጧ የተፈጠረው ቁጣና ንዴት ምን እንደሆነ አትናገር። ስለዚህ ተቻቻሉ ይባላል፣ ይቻቻላሉ፣ ይታረቃሉ። ሽማግሌዎችን አፍረው የመጡትን ሰዎች አክብረው ይታረቃሉ። ግን ስቲል ችግሩ ምን አልተፈታም። ስለዚህ ባልና ሚስቶች ግልጽ የሆነ ነገር በዚህ ጋር መነጋገር አለባቸው። ምክንያቱም የማይስተካከልና የማይፈታ ነገር የለም። ስለዚህ በዚህ ጉዳይ ላይ ሰዎች በደንብ ማማከር ወደ ይሄንን ለጓደኛ ማውራት ራሱ እንትን ነው ካወራች ወይ ነው ካወራ በኋላ ምን ይሆናል ወደ ውጭ ይወጣል ብለው ይፈራሉ። እኔ ትዝ ይለኛል አንዲት የምንቀርባት እህት አንድ እህት ካገባች በኋላ ባሏ ጋር አብረው ሃኒሙን ወጡ ሲተኙ ከዛ ሴክስ ካረጉ በኋላ ያለቅሳል። ቁጭ ብሎ አልጋ ላይ አዱን ነው እንግዲህ ምናቀው ነገር የለም። እና ለጓደኛዋ ነገረቻት። አንቺ አሁንስ ሰለቸኝ ምን ነው እንደዚህ እዛ ቁጭ ብሎ ያለቅሳል አልጋ ጠርዝ ላይ ቁጭ ብሎ አምስቃ አይፈን ነው አይደል? ያዳቀለ ሰው ሁሉ ምናምን ሁላችንም ስናየው ሁላችንም እከሌ ምናምን እያልን እያወራን ምናምን ሰውየው ሲመጣ እንባው ትዝ ይላቸው። በቃ በጣም ደስ የሚል ልጅ ነበርና ኋላ ላይ በዚህ መልኩ ልክ ነው። አንዳንድ ጊዜ አለማውራት አለመነጋገር ማለት እኔ በጣም የሚገርመኝ ነገር እግዚአብሔር ሴትና ወንድ አድርጎ ፈጠራቸው ይላል። ብዙ ተባዙ ምድርን ግዙ አላቸው። ይሄ ለሰው ሁሉ የተሰጠ ህግ ነው እና የትኛውም ነጭም ጋር ብትመጣ አፍሪካውም ደሃ ሀብታሙ ጋር ሴትና ወንድ ነው እግዚአብሔር ክሬት ያደረገው። የምንባዛበት መንገድ አንዱ ሴክሹዋል ግንኙነት ነው። ስለዚህ ሴክሹዋል ግንኙነት ዲቴል አለማውራት አለመነጋገር ራሱ የሚያመጣው ሳይድ ኢፌክት አለ እንደነገርከን ማለት ነው። እና ግን አንዳንዴ ይሄ መቼ መወራት አለበት ማለት ለምሳሌ ባልና ሚስት አብረው እየኖሩ ህይወታቸውን ኤክስፒሪየንሳቸውን አለመቻላቸውን እያንዳንዱን ነገር ዲስከስ በማድረጋቸው ውስጥ የሚያገኙት ውጤት አለ እና እንዴት ዲስከስ መደራረግ አለባቸው፣ እንዴት ማውራት አለባቸው፣ ከምን መነሳት አለባቸው የሚለውን ነገርም በደሞ ብናነሳው አሁን ሀዝ ኤክስፒሪየንስ በዚህ ሴክሹዋል ነገር ላይ ከጋብቻ በፊት ያላቸው ሰዎች አሉ፣ ኤክስፒሪየንስ የሌላቸው ሰዎች አሉ። ያላቸው አሉ፣ የሌላቸው አሉ። ስለዚህ ያላቸው ሰዎች ባላቸው ነገር ላይ ቢነጋገሩ፣ የሌላቸው ደግሞ ከጅማሬው ጀምሮ በዛ መፍትሄ ላይ ግልጽ ቢነጋገሩ፣ ግልጽ ቢያወሩ። ሌላው ወሬ የሚለው ነገር ብዙም ባያስጨንቃቸው። ሰው እኮ የሚፈራው ጓደኛው ምናምን አይደለም፣ ካውንስል የሚያደርገው ሰው ጋር ሄዶ ራሱ ለመናገር ይፈራል። የኛ ካልቸር እቤታቸው ያጡትን ደስታ ውጭ ላይ ፍለጋ የሚሄዱ ብዙ ሰዎች አሉ። ግን ያን ነገር ቤታቸው ላይ ግልጽ ቢነጋገሩ መፍታት ይችላል። ለዛ ሁሉ ነገር አንደኛ ፍላጎት ሊኖር ያስፈልጋል። ሁለተኛ ደግሞ ላክ ኦፍ ኖሌጅ ነው። ማህበረሰባችን ወይም ደግሞ ያደግንበት ነገር እንደዚህ አይነት ነገር ብዙ አይፈቅድም እና ሁሉ ነገር በድብቅ ጸቡም፣ ፍቅሩም፣ ጥላቻውም ሁሉም ነገር ምናምን ሰው እንዳይሰማ ተጠንቅቀን ነው። ዞሮ ግን መሰማቱ አይቀርም እና አንዳንዴ ሰዎች አልሰሙም ብለን የምናስባቸው ነገሮች አሉ። አሁን ለምሳሌ አንድ ሚስጥር አንድ ሰው ለአንድ ሰው ይነግራል፣ ከዛ ያ ሰው ደግሞ ለሌላው ይነግራል፣ ያኛው ደግሞ ለሌላው ይነግራል እና ሁሉም ሰው ሰምቷል። አንቺ ግን አንድ ሰው እንደነገርሽ ነው የምታውቂውና ቸርች ስትገቢ ሲያሳዝን ይልሻል ሁሉ አንቺ ነው የምታውቂው ነገር ነው ገና ሲያሳዝን ምናምን። ይሄ ለምንድነው ነገር የተደበቀ ስለምናደርገው እና እንዲታወቅ ስለማንፈልግ ነው። ቀደም ነገርሻል። ከባሏ ጋር ተጣልታ የመጣች ሴት ተሰብስበን በቆምንበት ምን ሆነሻል ከተባለች ከፍቶኛል፣ ምን ነው ከባሌ ጋር ዛሬ ማታ ተጣላሁ። እዛ ሁሉም የራሱን ነገር ያወራል፣ ምን አለቀ። ይሄኛ ጋር አልተለመደም። ሁሉ ነገር ሚስጥር ነው፣ ግን ሚስጥር አይደለም። አደባባይ ሳይታወቅ ያን ስንሸሽ መጨረሻ ላይ ያልተገባ ቦታ እንወድቃለን፣ ያልተገባ ስም ይሰጠናል፣ ብዙ ነገር በህይወታችን ይመጣል። ብዙ ፍቺዎች፣ ብዙ ነገሮች በእነዚህ በሶስቱ ነገር ላይ ነው። ፋሚሊ፣ ሴክሹዋል ነገርና ፋይናንስ፣ እነዚህ ናቸው። እነዚህ ነገሮች መፍታት ይቻላል።
አው ግን አሁን ለምሳሌ ነን ፕሮግራም የሚከታተሉ በትዳራቸው ወይ የፋሚሊ ኬዝ ወይ የፋይናንስ ወይ ደግሞ የሴክሹዋል ፕሮብሌም ሊኖርባቸው ይችላል ማለት ነው። ወደ መፍታቱ አለ ከነዚህ ሶስት ውስጥ ሁለቱ አንዱ ወይም ደግሞ ሶስቱም አለ ሊኖርበት ይችላል። እውነት ነው ይሄ። ያ ግን ብዙ ጊዜ ቅድም እንዳልከው ለምሳሌ አሁን በአንዱ ምክንያት ሀይድ የምናረጋቸው ዲቴል አለማውራት፣ አለመነጋገር ከዛ ደግሞ ፊሊንግንም በትክክል አለማውራት ራሱን በራሱ የቻለ ምክንያት ሆኖ እኔም በአገልግሎትም ብዙ ሰዎች ለጸሎትም ይደውላሉ፣ ለካውንስሊንግም ደግሞ በሙያዬ ስሰራ የማገኛቸው ኬዞች አሉ ማለት ነው። ሰዎች ኦፕን የሆነ ዲስከሽን ስለሌለ እና ደግሞ ለምሳሌ አሁን አንድ ባል ሚስቱ ምን ያስደስታታል፣ ምን ያስከፋታል፣ እሷም ደግሞ በዛው ልክ ባሌ ምን ያስደስታል የሚል አንደርስታንዲንግ እርስ በርስ የመነጋገሩ ዲቴል ግልጽነቱ ስለሌለ እየዋለ እያደረ ያ ነገር ሶልቭ ሳይደረግ ሌላ በሽታ ይሆንና እርስ በርስ ለመታየት ራሱ እስኪያቀታቸው ድረስ ይደርሳል ማለት ነውና እንዴት ሶልቭ እናድርግ ይህንን ፕሮብሌም? እንዳልኩሽ ሂሊንግ ሊመጣ የሚችለው እኛ እኮ ተረቱ ላይ ጎበዝ ነን። ችግሩን ያልተናገረ መድኃኒት አንድ ዘና አባባል አያገኝም። ችግሩን ሰው ካልተናገረ መድኃኒት የለውም። አሁን ለምሳሌ ካንሰር አንድ ሰው ቢኖርበት ገና ሲጀምር መድኃኒቱን ካገኘ ሂሊንጉ ቶሎ ይመጣል። ግን ለዛ ለካንሰሩ ወዲያው መድኃኒት ካላገኘ በሰውነት ውስጥ ሁሉ እየተሰራጨ መጣና እስከ መግደል እስከ መሞት ይደርሳል። እያንዳንዱ ነገር ወደ ውስጣችን ገብቶ የሚሰራጨውና ሌላ ችግር የሚፈጣው መጀመሪያውኑ ችግሩን አለመፍታታችን ነው። ነገር ከተበላሸ በኋላ ችግር እንፍታ ቢባል የማዳኑ ጉዳይ አይተሻል። ካንሰር ከሆነ ይሄን ያህል ፐርሰንት ለመዳን ተስፋ አለው እንደዚህ ያለው ምናምን ይባላል። ለምን በጊዜው ምን አልተደረገም። ሁሉም ነገር እንደዛ ነው። ብዙዎቻችን በላይፋችን ብዙ ነገሮች በህይወታችን ያልፋሉ። እኛ አልፈታናቸው፣ እኛ በጊዜው ጊዜ ቦታ ያልሰጠናቸው ነገሮች በሙሉ እየቆዩ እያደሩ እስከ መለያየት፣ አብሮ እየኖርሽ አብሮ አለመኖር፣ አብረሽ የኖርሽ የአንድ ሀሳብ አለመኖር፣ አንድ እቅድ አለመኖር፣ አንድ አይነት ፕላን አለመኖር፣ እነዚህ ነገሮች መጀመሪያ ያልተፈታው በሽታ ውጤቶች ናቸው። መጀመሪያ ላይ ግን ከተፈታ ምን ይሆናል? ሂሊንግ ያገኛል። ስለዚህ እያንዳንዱ ነገር ላይ እስከሚወጣ ድረስ መጠበቅ ነው። ስፔሻሊ አሁን ለተጋቡ ሰዎች እኔ እንደ አንድ አገልጋይ በሜሬጅም ብዙ አመት እንደኖረ ሰው መመክረው ነገር ጋብቻ ረጅም መንገድ ነው። ፍጻሜው ወደ ጌታ እስከምትሄጂ ድረስ ነው የሚለው እግዚአብሔር ቃሉ ነው የሚለው። ሰዎች ግን ረጅም መንገድ አይሄዱም። ሰዎች ስለሆኑ የራሳቸው ድክመት፣ የራሳቸው ጉድለት፣ የራሳቸው ነገር አለ። ጋብቻ በአንዱ በኩል እከሌ ብቻ ነው ጥፋተኛ ማለት የሚባልበት ህይወት አይደለም። ጋብቻ የሁለቱ ሰዎች ውጤት፣ ሁለቱ ሰዎች ያመጡት ሪዛልት። አንቺና መጽሐፉ ተናባችሁ የምታመጡት ውጤት ከ100 ማርክ ይሰጣል አይደል? የሆነ ፈተና ቢኖርብሽ አጥንተሽ ነው የምትሄጂው። ካላጠናሽስ ውጤትሽ ምን ይሆናል? ዜሮ ነው። ወይም ደግሞ ትወድቂያለሽ። ወይ 50 ታገኛለሽ፣ ወይ 40፣ 60፣ 70 እንዳጠናሽውና እንደሰራሽው ልክ ነው። ጋብቻ እከሌ ነው ጥፋተኛ፣ እከሌት ናት፣ እሱ መልካም ሰው ነው፣ እሷ ናት እንጂ እሷ ጥሩ ሰው ነች፣ እሱ ነው የሚባል አይደለም። የጋራ ነው። አብረው የሚሰሩበት ነው። አንድነት ነው አይደል ያልነው? ሁለቱም አንድ ይሆናሉ አይደል የሚለው? ሁለቱ የሚሰሩበት። ስለዚህ አልሰሩበትም ማለት ነው። ወይም ደግሞ አንደኛው ለመስራት እየፈለገ አንደኛው ካልሰራ የሁለቱ አንድ አለመሆን የሚያመጣው ውጤት። ስለዚህ ሁለቱም ለዚህ ነገር ምንድናቸው? ተጠያቂዎች ናቸው። ስለዚህ ላላገቡ ሰዎች መጋባት ብርቅ አይደለም። መጋባት ብርቅና ድንቅ የሚያደርገው አብሮ መኖር፣ ምሳሌ መሆን ነው። ብዙ ምሳሌ ያልሆንባቸው ነገሮች ብዙ ስላልሰራንባቸው በሚሊኒየም አዳራሽ መጋባት ብርቅ አይደለም።
ታዳሚው መጥቶ በልቶ ጠጥቶ ይሄዳል። የነከሌ ሰርግ ሲባል ከነከሌ የሚበልጥ ደግሞ ሌላ ሰርግ ይመጣል፣ ይረሳል። ከዛ ይሄኛው ይረሳል። ሁሉም ነገር እኮ ይረሳል። የሆነ ሰዎች ሆነ ነገር ቢሉ መልካም ሆነ ክፉ ይወራል፣ ከዛ ይረሳል። ምንም እኮ አይደለም። ያ ሳይሆን ዋናው አብሮ የመኖር ውጤት ነው፣ ሪዛልቱ ነው። ምን ያህል አጥንተሻል ያን መጽሐፍ እዚህ ጋር ማርክ ለማምጣት ማለት ነው። ምን ያህል አንቺ መጽሐፍ ነሽ፣ ምን ያህል አጥንተሻለሁ፣ እኔ መጽሐፍ ነኝ፣ ምን ያህል አጥንተሻለሁ። ያን ደግሞ ፈቃደኝነት የሚባል ነገር አለ፣ ፍላጎት። ጊዜ የሰጠነው ነገር ሁሉ ውጤት አለ። ጊዜ ካልሰጠነው አልሰጠነው ሪዛልት የለውም። ስለዚህ ለሚጋቡ ሰዎች የምመክረው እንደው ድግሱ ላይ ከሚሮጡ ህይወታቸው ላይ ለመታወቅ ለመታየት ይሁንኝ ለማለት ወይም ደግሞ ለደስታ ለፋሚሊ ደስታ ለሰዎች ምናምን ለዛ ከሚሮጡ ይልቅ ሁለቱ ናቸው አንድ ይሆናሉ የሚለውና አንድነቱ ላይ ቢሰሩበት ፎከስ ቢያረጉ የሚቀጥለው ላይፋቸው የሰላምና የፍቅር ቢሆን እዛ ላይ ቢሰሩበት። እኔ አትደግሱ ምናምን እያልኩ አይደለም፣ ጀስት አድቫይሲንግ ኔክስት ላለው ህይወት ቢያስቡ ስፔሻሊ የሌላቸው ሰዎች ብዙ ባይጨነቁ የሌለው ልክ ነው። ተርፎት ያለው ካለም ጥሩ ነው፣ ይስፋይ ያድርግ ኢንጆይ ያድርግ። እሱም ቢሆን ከእንጆይመንቱ በኋላ ያለውን ህይወት ላይ ሊያስብበት ሁሉ ነገር ገንዘብም አይፈታውም። በእርግጥ ገንዘብ የሚፈታው ነገር አለ፣ ገንዘብ ማድረግ የሚችለው ነገር አለ። ግን ገንዘብ ሁሉን ነገር አይፈታም፣ ሁሉን ነገር አያስተካክልም። ምክንያቱም ገንዘቡ ነገሮችን ሊሰራ ይችላል እንጂ በውስጥሽ ያለውን ጥያቄ አሁን ለምሳሌ ሴክሹዋል ጥያቄሽን ገንዘብ አይፈታው። እኔ ገንዘብ ስላለኝ ያንቺን ሴክሹዋል ነገር ልፈታው አልችልም። ያባሽ ብዙ ጊዜ ሰዎች ከጋብቻ ውጭ ወደ ሌላ ቦታ የሚሄዱበት ምክንያት አለ። የተለያየ ሪዝን ሊኖራቸው ይችላል። ግን ቤታቸው ቢፈቱትስ ሊፈታል እኮ ማይፈታ ነገር የለምና እመመክረው ነገር ይሄንን ነው። እኔ ሊሰራበት የሚገባው የራሳችን ህይወት ነው፣ አንድነታችን ነው፣ አብሮ መኖራችን ነው ሊሰራ የሚገባው። ምን አገባው ሰው? አንቺ እኮ ስለተጋባሽ ቤትሽ አምጥቶ ጊፍት ሊሰጥሽ ይችላል እንጂ ቤትሽን አቆሙ አይደል? ከዛ ውጭ በህይወትሽ ላይ ሰው ምንም ሊያደርግ አይችልም። ቢያወራ መልካምም ቢያወራ የሚያስደስትሽ ነገር አይደለም፣ ክፉም ቢያወራ ሊያሳዝንሽ አይገባም። ለሁሉም መልስ የምትሰጭበት ሩጫዬን ፈጽም ያለው አይደል ያለው ጳውሎስ። አንድ ሯጭ አሁን ለምሳሌ ኃይሌ ገብረስላሴ ሲሮጥ በዚህ በኩል ያሉ ሰዎች ኃይሌ አንተ እንደዚህ እያሉ ቢሰድቡት፣ በዚህ በኩል ያሉ ደግሞ ኃይሌ እያሉ ቢያጨበጭቡለት፣ ለነዚህም ቆሞ እናንተ እኮ አገኛችኋለሁ ብሎ ቢመልስ፣ ለነዚህም ደግሞ አመሰግናለሁ ቢል ሌሎቹ ሯጮች ጥለውት ይሄዳሉ። ግን ይሄንንም ኢግኖር አድርጎ ያንንም ኢግኖር አድርጎ ሲሮጥ መጨረሻ ላይ የድል የሆነው ሽልማት ያጋጥማል። ለድል እንስራ ነው። አሜዚንግ በጣም። ስለዚህ ጭብጨባውም ነቀፊታውም ምንም ቢያመጉስሽም ቢሰድቡሽም፣ እኔ ሰዎች ቢሰድቡኝም ቢያመጉሱኝም ካሳለፍኩት ህይወት የተነሳ ምንም አይደንቀኝም። ከተማ ሁሉ ተሰብስቦ ቢሰድበኝ፣ ከተማ ሁሉ ቢያጨበጭብልኝ በእኔ ህይወት ውስጥ ምንም የሚፈጥረው ነገር የለም። በህይወቴ ውስጥ ሊፈጠር የሚችለው ነገር እኔ የምሰራው ስራ ነው፣ ለውጤት ለድል ለዛ ነው ብዬ። ስለዚህ በራሳችን ላይ እንስራ ነው። አሜዚንግ። እንግዲህ ተመልካቾቻችን በተለያየ የህይወት ምዕራፍ ውስጥ በትዳር ውስጥ ያላችሁ ወደ ትዳርም ለመግባት የሚያስቡ ሰዎች ይህንን ፕራዮሪቲ ሰጥተን እንድናየው እንድናስተውል እድል የሚሰጥ ሀሳብ ነው እና ሰው ራሱ ላይ ከሰራ ህይወት ራሱ ቀላል ነው የሚሆነው። ቻሌንጆችንን ለማለፍ ራስን ለማሸነፍ ከዛ የሚመጣውን ነገር ደግሞ አክሰፕት አድርገ ባላንስ አድርጎ ለመሄድም ኢነርጂ ይሰጣል ማለት ነውና ጥሩ ነገር እየተካፈልኩኝ ነው ያለሁት። እንደው አንተ ካናዳ ነው ያለኸው። ብዙ ጊዜ ኢትዮጵያውያኖች ያው ዲስታንስ ሪሌሽንሽፕ ዲስታንስ ሜሬጅ ይመሰረታል። በዛ ምክንያት ደግሞ ብዙ የምንሰማቸው ነገሮች አሉ። አንዳንዴ በርቀት ተገናኝተው በጣም ስኬታማ የሆነ ትዳር የመሰረቱ ሰዎች አሉ። ደግሞ በዲስታንስ ምክንያት ደግሞ አብሮ ለመቀጠል ቻሌንጅ ያደረጋቸው ሰዎች ደግሞ አሉ ማለት ነውና እንደው በዲስታንስ ውስጥ ያለ ሜሬጅ ምን አይነት ቻሌንጆች አሉት? አንተ ከኤክስፒሪየንስም እዛ ከሰማኸው ካየኸው ምንድነው ፈተናው? እኔ በዚህ ጉዳይ ላይ የማምነው ሎንግ ዲስታንስ በሚለው ሪሌሽንሽፕ
ከመቶ 10% ምናምን አምናለሁ። 10% ሊሰራ የሚችለው 10% እኔ ካየሁት የተነሳ ኦኬ ካየሁት ካሳለፍኳቸው በቸርች ውስጥ በስደት ላይ ነው የኖርኩት። ሳውዝ አፍሪካ ኖር ያለው ዚምባብዌ ባይብል ኮሌጅ ስማር እዛ ነበርኩ። ኦኬ አሁን ደግሞ ካናዳ 16 አመት ኖር ያለው እና እኔ ማምነው በዛ ላይ 10% ምንድነው ለምንድነው ብዙዎች እኛ ጋር አሁን ብዙዎች ሜሬጃቸው ፌል አድርጓል። በጣም ብዙ ከሄደው መተው አግብተዋቸው የወሰዷቸው ብዙዎቹ ሜሬጃቸው ፌል አድርጓል። ከዛ አንፃር ነው የምናገረው። ስለዚህ ብዙ አልደግፍም። በዚህ ይታወቃል። ኦኬ በዚህ በጣም ነው የምታወቀው። ብዙ ሰዎች ይናደዱብኛል፣ ይወሽቁብኛል። እኔ አንዲት አሁን አንቺ እንደው ይሄ ያልሽው ሰው ኢትዮጵያ ሴት አትሆነው ጌታ ተናገረኛለሽ? እውነት አንቺን ፈልጎ ነው ወይስ ካናዳ ለመምጣት ፈልጎ ነው? ጠላችኝ አይ ዶንት ኬር። ከዚህ በፊት አንዲት እህት መጣ ማከረችኝ ልታገባ። አውቀዋለሁ አለችኝ። ከልጅነቴ ጀምሮ ነው ማውቀውና ውሸቷን አውቀዋለሁ አለች። እርግጠኛ ነሽ? ውስጤ ግን በጣም አልተቀበለም። እና በቸርች በቃ አንዳንዴ ምን ይሆናል መሰለሽ ሐሳብን ካልተቀበልሽ ከህይወት ጎዳናም ስፔሻሊ ሴቶች ከቸርችም ሊተው ይችላል። ብዙ ነገር አለና ኦኬ ብለን ጸለይን። ያለንን አዋተን ደግሰን ምናምን ላክናት። ገና ኤርፖርት ስታየው ሰውየው እኔ ራሴ ፎቶ ላይ ያየሁት ሰውዬ ሳይሆን ሌላ ሰው። እንዴት ሽማግሌ ሆኖ ነው ወይስ እንዴት እየሰውዬ ነው? አጭር ነው። ደነገጠች በጣም ፎቶ ላይ በጣም ያምራል። እና እኔ በስልክ አውርቼው አልተቀበልኩትም የሚያወራውን ነገር። ሰውን እኮ ስክሪን ታደርጋለሽ ስታወሪው ምናምን ማንነቱ ምናምን አልተቀበልኩ። ከዛ አየችው ደነገጠች። ከዛ ሄደች። ቤተሰብ ምናምን ስለሚጠብቃት ተጋባች። ከዛ በንጋታው ሎየር ቀጥራ ፍቺ እንትን ብላ ተመልሳ መጣች። እዛውና ይቅርታ አድርግልኝ ብላ ደወለችልኝ። እሱ ኦኬ አይዞሽ ብዙ ጊዜ ላለፈው ነገር ነግሬሽ ነበረ ምናምን የሚባል ነገር ጥሩ አይደለም። ብዙ ጊዜ እኛ ደግሞ ያኔ ነግሬ ነበር ምናምን እንላለን። ነግረነዋል፣ በርግጥ መክረነዋል፣ አልሆነም፣ ተበላሽ አይደል? በቃ ከዚህ ከተበላሸው ጀምሮ ሰውየውን መርዳት ነው የሚያስፈልገው እንጂ እንደው የድሮ ነገሩን እያነሱ እንትን ማለት እና እንደዛ አይነት ነገር አጋጥሞኛል። እኛ ጋር አሁን ለምሳሌ ካናዳ 24 አወር ነው የሚሰራው። 24 አወር ይሰራል። የሰራሽበትን ቁጭ አድርገሽ ነው ገንዘብሽን የምትቀበየው። ሀገሪቷ የ100 አመት ታሪክ ነው ያላት። በጣም አድጋለች። ቴክኖሎጂም ሆነ ማንኛውም ነገር ለምን ሰዎች በትክክል ነው የሚሰሩት። ወደኛ ስንመለከት ደግሞ በአብዛኛው አንዳንድ ጉዳዮች ለማስፈጸም ወደዚህ ይምላሉ። ከ8 ሰዓት ውስጥ እንደምገምተው 4 ሰዓት ወይ 3 ሰዓት ቢሰሩ ነው ያ ሁሉ 4 ሰዓት የሰራው ሰው 4 ሰዓት በነፃ ነው ደሞዝ የወሰደው ማለት ነው። ስለዚህ ከዚህ የተነሳ ያንን በዛ ላይ መስራት ያለብን ብዙ ነገር አለ ሀገራችን ለማደግ እና ከኢኮኖሚ ችግር እዚህ ማንሰራውን ነገር ግን እዛ እንሰራለን። እዚህ ሽንት ቤት ላናጸዳ እንችላለን፣ እዛ ሽንት ቤት እናጸዳለን፣ መሬት እንወለውላለን፣ ብዙ ስራ እንሰራለን ወጥተን። እዚህ ግን አንሰራም። አሁን አንድ ሰው የደና ቤተሰብ ያለው ሰው ወደ ካናዳ ቢሄድ ስራ ይፈልጋል። ጽዳት እናስገባው እንችላለን፣ ሽንት ቤት ይሰራል ምን ያህል ስለኛ እኮ ጥሩ ቤተሰብ አለን ምናምን ያለ። እዚህ ግን በሰራተኛው ምናምን ነው የሚሰራው፣ እዛ ግን ይሰራል። ሁላችንም ሀገራችን ላይ መስራት ያለብን ነገር ብንሰራ እናድጋለን ብዬ አስባለሁ። እና ሰዎች ብዙ ጊዜ ከኢኮኖሚ ከችግር ለመላቀቅ ሲሉ ነው የሚወጡት በአብዛኛው የማያምኑበትን ትዳር። አዎ ጓደኛ እዚህ ያላቸው ኑሮ ለማሸነፍ ተነጋግረው የሚሄዱ ሁሉ እንዳሉ ልንገርሽ። አንዲት እህት አገባች እዚህ እንዛዛ ሄደው ተፋቱ። ከዛ አንተ የኔ ቆንጆ የኔ ፍቅር ትለኛል ነበር፣ ትክክለኛ ነገር ነው፣ ያላንቺ ሰው የለም ትለኛል ነበር ወይ ምናምን። ታዲያ እንዳንቺ አይነት አንፋራ ምን ብዬ እዚህ ሀገር ልምጣ? ይሄን በጆሮ የሰማሁት ነገር።
ስለዚህ እንትን ነው አንዳንዴ ባልመጣው እንላለን። ተንገብግበን ሄደን የጠበቅነው ነገር ሁሉ ትክክል ላይሆን ይችላል። በውስጣችንም ያለው ሀሳብ የመጣንበት። ስለዚህ ሁሌም የሎንግ ዲስታንስ ነገር ሪያል ማንነቱን አታቂ። ሶሻል ሚዲያ ላይ ሰክሰስ የሆኑ አሉ። ሰክሰስ ሆኑ ማለት ተጋቡ እንጂ ኦሬዲ ስንት አመት እንደኖሩም አናቅም። they don't know how they are living እንዴት እየኖሩ እንደሆነ አናቅም። እስከ መቼ እየኖሩ ከሰው አይምሮ ከሰው ልብ እስከሚጣፉ ነው። አንዳንዴ እኔ ባህሪም ራሱ ለምሳሌ እየተግባባ ይመስልሃል በስልክ ነው። ሰው ለምሳሌ አይን ላይን ከሰው ጋር ስትገናኝ ስታወራ ስሜትን ከኔ ሀይድ ማድረግ አትችልም። ከዋሸህም ፊል አድርገዋለሁ ውሸትህን፣ ካዘን ካዘንህን፣ ደስታህን ትጋራለህ። ግን በሎንግ ዲስታንስ በቃ እያለቀስክ እንዴት ነህ ደህና ነህ ምናምን ማለት ትችላለህ። እና ያ በራሱ ከባድ ነው ብዬ አስባለሁ። ሪል ፐርሰናሊቲውን ያንን ሰው ማወቅ አይቻልም በሎንግ ዲስታንስ ሲሆን። አይሆንም። በአብዛኛው ፌል እያደረገ ነው። ሪያሊቲውን አይደል የምናወራው። በአብዛኛው ካገቡ በኋላ ሚዲያ ላይ ወጥተው እንዲህ አድርጎኝ በዛ ወጥቶ በዚህ ገብቶ ምናምን አይሰራም። እሺ ምን ያርገዙ ነው የሚለው፣ ወይም ደግሞ እሱ እንዲህ ነው እሷ እንዲህ ናት ነው የሚለው። ምን ይፈጠር ከዛ በኋላ ምንድነው የሚፈጠረው? መጀመሪያ ምንድነው እንትን መጀመሪያ ነበር ምጥኑን መደቆስ። አሁን ምን ያደርጋል? ደስ ጥዶ ማልቀስ። ደስቱን ጥዶ ከማልቀስ በፊት ምጥኑ ላይ መስራት አለብን አይደል? ቅመሙን ሁሉን ነገር ማስተካከል አለብን። ግን እኛ ሞደርንም ይመስሉናል አሁን ከውጭ የሚመጡት ሰዎች። ምንድነው ይሄ አስተሳሰባቸው፣ አመለካከታቸው፣ ላይፍ ኤክስፒሪየንሳቸው። አሁን እኛ ኢትዮጵያ ስለምንኖር ክፍለ ሀገር ካለ ሰው ጋር አዲስ አበባ ያለ ሰው ቢያንስ ኑሮን ትንሽ ያያልና የሆነ የተወሰነ አመለካከቱም ያድጋል ተብሎ ይታሰባል። ከውጭ ሲሆን ደግሞ ከፈረንጆች ጋር ከተማሩ ሰዎች ጋር ላይፍ ኤክስፒሪየንስ ይኖራቸዋል ብለን እናስባለን። ያ ነገር እውነት ነው ወይስ? ውጭ ሀገር እኮ የኖረ ሰው በቴክኖሎጂው ባለው ነገር ሊዳብር ይችላል። ዞረን ወደ ዘፍጥረት 1 ነው የምንሄደው። አደግሽም ሰማይ ደረስሽም ወጣሽም ወረድሽም እቤትሽ ላይ ያለው አንድነት እግዚአብሔር የመሰረተው ነው። ስለዚህ ያንን ሚስትን ያገኘ እኮ ነው አይደል? ያገኘ ማለት ፈልጎ ያገኘ። እንዴት ነው የሚፈልገው? ባክግራውንድሽ ያለሽን ነገር ማወቅ። አንዳንዴ ሰክሰስ ይሆናሉ አንዳንድ ነገሮች እንደ ሰውየው ልብ ወይም ደግሞ እንደ ሰውየው ሁኔታ ሰክሰስ ያደርጋሉ። ግን ያ የኔ ሰክሰስ ሆነ ማለት የሰው ሁሉ ሰክሰስ ሆነ ማለት አይደለም። ማወቅና መታወቅ፣ ኢኮኖሚ ላይ የተመሰረተ ትዳር። ከዚህ እጄ ቤተሰቦቼን አግዛለሁ፣ እረዳለሁ፣ በምንም ብቻ ልውጣ። እኛ ብዙ ሰዎች እኔ አንዳንዴ በጣም ብዙ ሰዎች በሜሬጅ ፈልጉልን ምናምን ሲሉ እኔ ብዙ ኤክስፒሪየንስ ከሰዎችም ስላለ እንዲህ አይነት ነገር ውስጥ አልገባም እላቸዋለሁ ብዙ ጊዜ እንጂ ማድረግ እችላለሁ። ግን ያ ሰውዬ ብር ከፍሎ የሚመጣው እዚህ ብሩን እመልሳለሁ ብሎ ነው እንጂ ሲቲዩዋን ወይም ሰውየውን ፈልጎ አይደለም። እመኝ ሰውየውን ሄጄ አሁን ያወጣሁትን ገንዘብ ምን አደርጋለሁ እመልሳለሁ ይላል። በብር አይደለም የሚሄደው፣ ተበድሮ ነው የሚሄደው። በአብዛኛው ከባንክ ተበድሮ ከሰው ተበድሮ ነው የሚሄደው። ያለውም ቢሆን ይችላል፣ ግን በዛ ሰክሰስ አይሆንም። ሜሬጅ እግዚአብሔር የፈጠረው አንድነት ወደዛ ሙሉ ሰው ወደሚሆነው ወደ ትክክለኛው ማንነት ብንሰራበት ነው እንጂ ጥሩ ሀገር። እውነት ኢትዮጵያ በጣም ቆነጃጅት ልጆች አሉ ደስ የሚሉ። አንድ ደስ የሚል ሰው ካናዳ የሆነች እቺን ብታክል ሴትዮ ወድጃለሁ ቢል እኔ አላምን። እውነቴን ነው። እቺን ብታክል ልጅ ወድጃታለሁ፣ እግዚአብሔር ፈቃድ ነው። መቼስ ይሄ እግዚአብሔር ፈረደበት። እኔ እኮ እግዚአብሔር የሚለው ነገር አንዳንዴ በቃ ሰዎች የሚያደርጉት እግዚአብሔርን አያውቁትም። የእግዚአብሔር ፈቃድ ምንድን? የልጁን መልክ እንድንመስል ነው። አለቀ። እግዚአብሔር ሌላ ፈቃድ የለው። ሜሬጅ ከሆነ የልጁን መልክ በምትመሲበት ውስጥ የሚመጣ አንደኛው በረከት ነው። የመሰረተው ጌታ አይደል? አንድ የልጁን መልክ ስትመሲ በዛ ውስጥ እግዚአብሔር የሰራው የመሰረተው ትዳር ይመጣል። ዋናው እግዚአብሔር ፈቃድ የልጁን መልክ እንድንመስል ነው። አንዲት እህት መጣችና ግንባሬ ላይ እጅን ጫንና ጸልይልኝና የእግዚአብሔር ፈቃድ እንደሆነ ንገረኝ አለች። እንዴ እየጸለየ ስለምንድነው አልኩ። ስለ ጋብቻ። የእግዚአብሔር ፈቃድ አይደለም አልኳት። እጅን ጫንን ያልጭንም። ምክንያቱም እግዚአብሔር ካንቺ የሚፈልገው መንፈሳዊ ነገር እንዲያድግ ነው። በረከት የሚለው ነገር ብሌሲንግ፣ ልጆች ራሱ እግዚአብሔር ምንድን ናቸው? ትዳርን የሚሰጥ ማን ነው? አንድነትንም የሚያመጣ እግዚአብሔር።
በዛ ውስጥ እግዚአብሔር የፈቀደው ነገር ሁሉ ይመጣል። ግን ወደ ገዛ መንገዳችን ሁላችንም ስለምናገነብል ካለብን ችግር የተነሳ የምናረጋቸው አክሽኖች ስለሆኑ ብዙ ስኬታማ አይደለም። ሎንግ ዲስታንስ እኔ አላምንበት። ምክንያቱም ሰዎች በቪዲዮ ታይተው ተሳስቀው ያ የመግባቢያ እኮ ነው። የምንፈልገውን ሀሳባችን የማስፈጸሚያ ምንድነው የሚባለው ኢንትሮ ነው። ስንገባ ግን ልክ ላይሆን ይችላል። ስለዚህ እንደዛ ያበድሽለት ሰው አብረሽ መኖር ሲጀምር የመጀመሪያ ቀን ትጀምሪያለሽ ጸብሽ። ምክንያቱም ስታወራ የነበረው ሌላ ነው። አይስክሪም እንዴት ነው ሲያልቅ አለቀ። ስለዚህ አይስክሪም ነው ይሄ የመጀመሪያ መኖር ስትጀምሪ ነው ትክክለኛው ሪያሊቲ የሚመጣው። 5 አመት 6 አመት ምናምን ከዛም በላይ ሊፈጅ ይችላል። ያ ሊፈጅ የሚችለው በሰውዬ ውስጥ ያለው ለትዳር ያለው አላማ ትክክለኛ ከሆነ ነው። ካልሆነ ግን 5 አመት ለምን ነው የሚቀመጠው? በአመቱ ጥሎሽ ይሄዳል ወይም በአመቱ ጥላው ትሄዳለች። ምክንያቱም አላማዋ ሌላ ስለነበረ ለአላማዋ ለማስፈጸም ነው ወይ አሜሪካ ወይ ካናዳ አውስትራሊያ ምናምን ሄደችው። ስለዚህ አላማሽ ትክክል ካልሆነ ሰክሰስ አያረግም። አላማ ደግሞ ምንድነው? ሴት እዚህ አልጠፋም ኢትዮጵያ ውስጥ ወንድም አልጠፋም አለ። እዛ ድረስ የሚያስኬድ ምንም ምክንያት የለም። ከዛ ውጭ ደግሞ ኤክስፔክቴሽናችን ብዙ ነው። ሄደን እናገኛለን፣ እንለወጣለን፣ ብር እናገኛለን፣ እንደዚህ እንወጣለን። ያ ነገር በጣም ከባድ ቻሌንጅ። ላይፍም ሲምፕል ይመስለናል አይደለም። ሄዶ መኖር እነሱም ከሚያወሩት ነገር አንፃር በመነሳት በቃ ብለስድ እንደምትሆን ይመስላል አብዛኛው ሰው። ኢዝ ኖ ብለሲንግ። አሁን በጣም ብዙ ሰዎች በካናዳ ውስጥ ስራ ያጡ በእኛ ጊዜና አሁን ያለው ካናዳ አይደለም። አሁን ለምሳሌ ኢትዮጵያ ውስጥ እቺ ነገር በደም አስመር ይባላል። ኢትዮጵያ ውስጥ ኑሮ ውድ ነው ይባላል። ሰዎች የተቸገሩ ነው ይባላል። እኔ ካናዳ ስገባ የምግብ ካርት ታውቂያለሽ? $100 እሱን ሞልተን እየነዳ ነው ካርቱ ላይ እየወደቀ እየጫንን ነው ወደ መኪና ምናስገባው። አሁን ግን $100 በሁለት ፕላስቲክም አይሞላም። ኑሮም እዛም ውድ ነው። ሁሉ ነገር ዓለም ላይ ያለው ነገር ታዳጊ በሆኑ አገሮች ላይ ትንሽ ይበረታል እንጂ ኑሮ እዛም ውድ ሆኗል። ደሞዝሽ ምናልባት ያው ነው፣ ኑሮ ግን አይ ነው። ስለዚህ እዚህም ከሰርተሽ ትንካልሽ ያልፍልሻል። እዛም ጥሩ ነገር ካለሽ ሰርተሽ ያው ነው ላንቺ የምትሰሪበት እንጂ ኑሮ ኢዚ አይደለም፣ ቀላል አይደለም። ስራም የለም። በጣም መንግስት ወደ ብዙ ሰዎች አሁን በቅርብ ጊዜ ውስጥ ወደ የሀገራቸው ይመለሳሉ። መንግስት ሪዲዩስ ሊያረግ ያሳንመጣ ማለት ነው። አሁን መንግስት በዚህ አጋጣሚ የሚፈልገው የካናዳ መንግስት መተው ሀገሪቷን ሊጠቅሙ ይችላሉ የሚላቸውን ሰዎች ኤዱኬሽን ባክግራውንዳቸው እነዚህ ላይ ነው ፎከስ የሚያደርገው። አሁን ብዙ እየተዘጋጋ ነው። ምክንያቱም ስራ አጡ በዛ፣ መንግስት ላይ ብዙ ጫና ሆነ። ብዙ ሰዎች እስካሁን ስራ የሌላቸው ሰዎች አሉ። ሌበር በጣም ረክሷል። በ30 ብር የምትሰሪውን ስራ በ8 ብር በ10 ብር ሊያሰሩ የሚሰራበት ጊዜ ላይ ደርሰናል። ስለዚህ ብዙ መጓጓ ሰዎች ካሉ እዚሁ ቢሰሩ አድቫይስ አደርጋለሁ። አንተ እዛ ሄደ ስለመጣ ነው ሊሉ ይችላሉ። እኔ ወደ ስደት ሲሄድ የ14 አመት ልጅ ነው ከሀገር የወጣሁት። ኢኮኖሚ ስደተኛ አይደለሁ። ሌላ የሆነ የራሴ ፐርሰናል የወጣሁበት ምክንያት አለኝ። የ14 አመት ልጅ ኢኮኖሚ ስደተኛ አይሆንም። ስለዚህ ይሄን ነው እላለሁ። አይ ጥሩ ነው በጣም። ምንድነው ብዙ ጊዜ ኤክስፔክቴሽኖቻችንን ለየትኛውንም ነገር ያለን አመለካከት የምንጠብቀው ነገር ብዙ ነገር ዲስአፖይንት ያደርገናል። 10% ነው ማምንበት ያልከውም አይ ቲንክ ትክክልም ነው ብዬ አስባለሁኝ። ሰዎች የሆነ በከቨር በመደራረግም ነው ኮሚኒኬሽኑ የሚመሰረተው። ሪል የሆነ ፊሊንግ አታውቅም። ዲስከሽን ምን የተገደበ ነውና ምናልባት እንግዲህ በእንዲህ አይነት የህይወት ምዕራፍ ውስጥ ላሉ ሰዎች እግዚአብሔር ይርዳቸው እያለን፣ ግን እንዲህ አይነት ሀሳብ ለሚኖራቸው ሰዎች አካባቢያቸው ያሉትን ሰዎች ማግኘት፣ ወደዛ ወደ ትዳር መግባት ከሚያውቁ ሰዎች ጋር ወደ ትዳር ቢገቡ የሚል ሀሳብ ያማከለ እንግዲህ ስንደመድመው ማለት ነው። እንደው በመጨረሻ በዚህ ሀሳብ ላይ ምን ማስተላለፍ ትፈልጋለህ? ሰዎች ወደ የትዳር ህይወታቸውን እንዴት አድርገው ማኔጅ ማድረግ አለባቸው? ምናልባት በዲስታንስ ውስጥም ያሉ ሰዎች ደግሞ አቅርበው በጋራ የመኖር የህይወት ውሳኔ ውስጥ እንዲገቡ፣ እንደገና ደግሞ ቅድም ያነሳናቸው 3 ሀሳቦችን አስመልክቶ አሁን ብዙ ሰዎች
በብዙ ቻሌንጅ ውስጥ ያልፋሉ። ያንን ቻሌንጅ ግን ፌስ ማድረግ ወደ መፍትሄው እንዲመጡ የምታስተላልፈው መልእክት ምን አለ? መፍትሄ ለሚለው ነገር መፍትሄ ለማምጣት ቀደም እንዳልኩት ፈቃደኛ መሆን፣ ለመኖር ሁለት ሰዎች ፈቃዳቸው ነው የሚያስፈልገው እንጂ ችግሮቹ አይደለም። ችግር ማንኛውም ችግር ይፈታል፣ የማይፈታ ነገር የለም። ለመኖር ግን ፈቃደኛ ናቸው ወይ አብረው ለመኖር? ላለመኖር የቻሉበት ምክንያት ምንድን ነው? በዚህ ላይ ዲፕሊ ቁጭ ብለው ቢሰሩበት። ሁለተኛ መንፈሳዊ ሰዎች እንደሆነ እግዚአብሔር ቃል ሲናገር ሁለቱ በአንዳች ነገር ቢስማሙ በመካከላቸው እሆናለሁ ይላል። ስምምነት ቢኖር በሁለቱ መካከል በመካከላቸው እግዚአብሔር እንዲገኝ እንፈልጋለን። ብዙ ቦታ ግን እኛ እግዚአብሔር የሚፈልገውን ነገር አናደርግም። በልባችን ብዙ ነገር አለ፣ ብዙ እናስባለን። እነሱ ነገሮች ትክክለኛ ፈቃዳችንና ፍላጎታችን ከሆነ ልናስተካከል፣ እነዛ ነገሮች ላይ ልንሰራበት ብለን ሜሬጅ በሁለት ሰዎች መካከል ያለ ኪዳን ይፈርሳል፣ ኪዳን ይታደሳል። ኪዳን የሚጸናው ሁለቱ ሰዎች ስለሰሩ ነው እንጂ ኪዳን ነው ብሎ የሚኖር ነገር የለም። ከሁለቱ አንዳቸው ውሉን ካፈረሱ ይፈርሳል። እኔና ማገባት ደግሞ ያገባዋት ሴት በእግዚአብሔር ሕዝብና በእግዚአብሔር ፊት ቃል እገባለሁ፣ በችግሯ በህመሟ በእንደዚህ በደዚህ ገባለሁ ብለናል። ብዙ ጊዜ ሴሪሞኒ ነው የሚመስለን፣ ግን አይደለም። ኪዳን ያ ኪዳን አንቺ በሐዘንሽ በመከራሽ በችግርሽ አብሬ መቆም ካልቻልኩ ያ ኪዳን ምን እያለ ነው? እየፈረሰ ነው። ስለዚህ የፈረሰ አጥር አይተሽ ከሆነ ድሮ ክፍለ ሀገር እኛ አጥር ነበረንና ከጎናችንም አጥር ያላቸው ሁላችንም አጥር አለን እና እንጨት ስንፈልግ ከአጥሩ ላይ ምን እናደርጋለን? ጥቅጥቅ ያለ አጥር ነበረ። አንዷ ስትነቀል ሲፈለጥ ሲነድ ሲል አሁን ከዛ በኋላ አጥሩ ምን ይሆናል? ዘርዛራ ይሆናል። ከዛ ድመቱም ውሻውም አውሬውም መግባት መውጣት ይጀምራል እዛ አጥር ውስጥ። ኪዳንም ማለት አንዱ ማድረግ ያለበትን አለማድረግ ሲጀምር፣ አንዱ ማድረግ ያለበትን ሲተው ቀዳዳ ምን እያለ ነው? እየፈረሰ ነው ያ አጥር። ከዛ ቤቱ ሜዳ ላይ ይቀራል፣ ይሰጣል። ትዳርም እንደዚሁ ነው። ኪዳንን ባፈረስን ቁጥር እየፈረሰ ይመጣል። አንድ ቤት ልንኖር እንችላለን፣ ግን አንድ ላይ እንዳልሆንን ማሰብ አለብን። ኪዳኑ ፈርሷል በብዙ ነው። ግን ስለፈረሰ ፈርሶ ይቀራል ማለት አይደለም። ማደስ ይቻላል። ማደስ የሚቻለው ሁለቱ ሰዎች ሲፈልጉ ነው። በኪዳን አቅጣጫ ውሉን ያፈረሰ አንዱ ከፈረሰ ፈረሰ ነው። ተጣብቃችኋል እስከ መጨረሻው ምናም እሱ ወሬ። አብረሽ ልትኖሪ ትችላለሽ። ስትወጪ ቆንጆ ልብስ ለብሰሽ ጎን ለጎን ልትሄጂ ትችላለሽ። ሰርግ ላይ ቸርች ውስጥ ምናምን አብረሽ ትቀመጪ ትችላለሽ። ግን በትዳር ላይ ነሽ ወይ የሚለውን ማንም አያውቅም። አንቺና እግዚአብሔር ናችሁ የምታውቁት። የብዙዎች ላይፍ የብዙዎቻችን በብዙ ነገር ውስጥ እንደዛ ነው። ስለዚህ የፈረሰ ቤት ስለዚህ ምንድነው የሚለው? በአሸዋ ላይ የተሰራው ቤት ይላል። ጎርፍም ጎረፈ ነፋሱም ነፈሰ ያን ቤት መታው ይላል። አወዳደቁ ይላል ምን ነበር ይላል? በጣም ኃይለኛ የሆነ አወዳደቅ ነው የወደቀው። ምክንያቱም ኦልሬዲ የተሰራበት እየተኖረበት ያለው ነገር ውሸት። ይሄን ደግሞ እኛና ምንም ኢትዮጵያውያኖች ሰላም ነን እያለን ስለ ሌላው ትዳር እናወራለን። ቤታችን እኮ ያለው ችግር ትልቅ ነው። የሌላው ጋር ግን አይገርምም እያለን እኛ እኮ የኔ ያህል ዓመት ኖር አልኖሩም። ውሸት ነው በአብዛኛው ይወራል። አንዱ ለአንዱ ለማውራት በጣም ቀላል ነው። ስለዚህ በዚህ ነገር ላይ ሊሰራ ያስፈልጋል። ልናስብ ያስፈልጋል። ግልጽነት። እኔ ከሚስቴ ጋር ተጣልቻለሁ ብዬ ባወራ ምንም ማለት አይደለም፣ ሚስጥር አይደለም። አይናገር እንጂ እኮ ከ10 ሰዎች ውስጥ 9 ተጣልተው ነው የመጡት ወይም ጸብ ላይ ናቸው ያሉት፣ ግን እኔን ነው የሚያዳንቁት። ስለዚህ እንደዚህ አይነት ነገሮች ቀለል አድርገን በግልጽ ማውራት እንደ ወሬ እንደ ሀሜት የሚቆጠሩ ነገሮች እዚህ ሀገር ላይ ሀሜትም አይደሉም ወሬም አይደሉም። መወራትና መነጋገር ያለብን ነገሮች ናቸው። ሀሜትም አይደለም። እንዴት ተናገረብኝ እንዴት አለጭብኝ የምንላቸው ነገሮች ሀሜትም ወሬም አይደለም። ሪያሊቲ ነው። ሪያሊቲ ደግሞ እኛ ሀገር ነው ብርቅ መወራት። ስለዚህ እንደዚህ አይነት ነገሮች ላይ ብንሰራ ለጥቅም ለተለያየ ፍላጎት ብለን ሜሬጅን ባንመሰረት። ምክንያቱም እኛ ውስጣችንን የሚያውቅ እግዚአብሔር ነው። መጽሐፍ ቅዱስ ሲናገር ሰው የዘራውን ያንኑ ያጭዳል። የዘራውን
ያልዘራሽውን ነገር አትጠብቂ በህይወትሽ። ሲዘራ አንድ ነገር 100 እጥፍ 80 70 አይደል መጽሐፍ ቅዱስ የሚለው እውነት ነው። አንዳንዱ ክፉ ዘር ያድገና ያንቃል ይላል። መነቃነቅ እንዳትጂ በአገልግሎትሽ በህይወትሽ በማንኛውም ነገር ሰክሰስፉል እንዳትሆኚ ብዙ ፖቴንሻልና ብዙ መልካም ነገር ያላቸው ሰዎች ሳይወጡ ጠፍተው የቀሩት በእንደዚህ አይነት ችግሮች ነው። ምክንያቱም የተዘራ ዘር ሁሌ ይበቅላል። አስጨናቂ ነው። ስለዚህ ወደ ጭንቅ ከመግባታችሁ ወደ ፈተና እንዳትገቡ ተጉና ጸልዩ አለ። ስንጸልይ እግዚአብሔርን ሐሳብ እናገኛለን እና በዚህ ላይ ብንሰራ ሮጠን ለጥቅም ለተያየ ነገር ብለን ወደ ትዳር ባንገባ አጠገባችን ያለውን ሰው ብናይ አብሮን ሰክሰስ ሊያስ አንዳንዶች በጣም አብረዋቸው ሰክሰስ ሊያደርጉ የሚችሉ ሰዎችን ትተው የተሻለ ነገር አይተው ልክ እንደ ሎጥ እኮ ነው ለምላሜ አብርሃም በዚህም ብትሄድ በዛም ብትሄድ እኔ ከኪዳኔ ጋር ከአምላኬ ጋር ነው የትም ቤት ሰክሰስ ማድረግ ይችላል። የፈለከውን ምረጥ አለው። ሎጥም አይኑን አነሳ ይላል ለምላሜውን አያለ ግን ያ እንደ ሰዶምና ገሞራ ብዙ ርኩሰትና ብዙ መጥፎ ያለበት ቦታ ላይ ነው። ይሄ ሰው ወደዛ ነገር ከመግባቱ በፊት ጥሩ ምርጫ ነበረው። ወደ ትዳር ወደ ሀገር ለትዳር ብሎ ሀገር ከመቀየሩ በፊት ጥሩ የሆነ መልካም ነገር ከጎኑ ሰዎች አሉ። ያን አልፎ ነው የሄደው። በሷ ምክንያት ወይም በሱ ምክንያት እዚህ የሚያለቅሱ ሰዎች አሉ። እድሜያቸውን ጊዜያቸውን የሰጡለት የሰጧት ብዙ ሰዎች አሉ። ከነሱ ጋር የደከሙ የለፉ ብዙ ሰዎች አሉ። ግን ለምላሜን አይተው ሄደው ዘር ነውና ሀገር በመቀየር ዘር አይቀርም። ዘሩን የዘራሽው አንቺ ነሽ። የትም ብትሄጂ ይበቅላል አይቀርም። ስለዚህ ምናረጋውን ነገር ብናደርግ በትክክል ጥሩ ነው ብዬ እመክራለሁ። አሜዚንግ በጣም ስለዚህ እያንዳንዱ ህይወታችንን በጥንቃቄ እንድናየው እንድንመለከተው እድል ይሰጠናልና ተመልካቾቻችን እንግዲህ በጣም ጥሩ ቆይታ እንዳደረጋችሁ ተስፋ አደርጋለሁ። ይሄ ስንቅ ነው በጣም ማለት ደጋግሜ ልመጣ ነው። ጌታ ይባርክ። በጣም ጥሩ ጊዜ እያሳለፍን እንገኛለን። ሀሳብና አስተያየቶቻችሁን እስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። አሜን ቲቪን ሰብስክራይብ እንድታደርጉ ከአሜን ቲቪ ጋር ደግሞ አብራችሁ እንድታገለግሉ በጌታ ፍቅር ጋብዛችኋለሁ። እንግዲህ ፓስተር ኢትዮጵያ መተ በሰፊው ደግሞ እያገለገልክ ነው። የኦቲዝም ሴንተር በመክፈት እንግዲህ በኦቲዝም ችግር ላለባቸው ህጻናቶች አንድ ሴንተር ለመክፈት መንገድ ላይ ነው ያለኸው። እንደገና ደግሞ መንፈሳዊ አገልግሎቶችንም ታገለግላለህ። ምናልባት አንተንም ማግኘት የሚፈልጉ ሰዎች ካሉ ፕላስ ደግሞ ያገለገልክ ያለኸው አገልግሎት ምን ይመስላል? እንዴት ነው? እንዴትስ ደግሞ ሰዎች አብረው ማገልገል ይችላሉ? እድል ልስጥህ። አሁን ኢትዮጵያ በአብዛኛው ጊዜ ኢትዮጵያ እያሳለፍኩኝ ነው። ኢትዮጵያ የመጣውበት ዋናው ምክንያት ከዚህ በፊት አሜሪካ ሄጄ የዛሬ 5 አመት አንድ ቸርች ውስጥ ቁጭ ብዬ ያለው አንዲት ሴት ከኢትዮጵያ መጣ ስለ ኦቲዝም ገንዘብ እርዳታ ለመጠየቅ ነው የመጣችውና ኦቲዝም ፕሮግራም ላይ እየሰራች እንደሆነ በጣም ብዙ ችግር እንዳለ ምናምን ስታወራ ነበር። እና በካናዳ ያሉ በአብዛኛው በቸርችም ውስጥ በውጭም ኦቲዝም ላይ የሚሰቃዩ ልጆችን እመለከት ነበርና ከዛ ቀን ጀምሮ ውስጥ ያ ነገር አደገ እና በአገልግሎት በጣም ብዙ ከልጅነት ጀምሮ ጌታን ሳገለግል ነበር። ምናልባት ስላልተነገረ ወይም የኛ ስላልወጣ ወይም ምናምን ይሆናል እንጂ ብዙ እግዚአብሔር በህይወታችን ያደረገውና ለወንጌል ብዙ የከፈልን እኔን መሰሉ ብዙ ሰዎች አሉ እና በብዙ ሰዎች ላይ ሰርቻለሁ። እግዚአብሔር ረድቶኝ ብዙ ሰዎችን ረድቻለሁ። ካናዳ እንኳን ብዙ ሰዎች አስገብቻለሁ። የብዙ አገልጋዮችም መጥተው ካናዳ እንዲያገለግሉ ኢትዮጵያ አገልጋዮች በራቸው በብዛት እኔ ነኝ የምከፍተው እና አሁን ግን ዝንባሌ ምን አደረገ? እስቲ አሁን እነዚህ ሰዎች እነዚህ በኦቲዝም የሚሰቃዩ ሰዎችን እንደው እነሱን መርዳት ለነሱ የሚሆን ነገር ማድረግ ስላለብኝ ሀገሬ ውስጥ ይሄን ነገር መስራት አለብኝ የሚለው ነገር በውስጥ እያደገ የመጣ ነገር በቃ ልተውም ብል ማልተው ለርሳ ብል ማረሳው ነገር ሆነና እግዚአብሔር ፈልጓል ብዬ አመንኩ። አሁን እዚህ እየተመላለስኩኝ ነው። አንዳንድ ከካናዳ መጨረሳቸው ላይሰንሶች በኢትዮጵያ ኤምባሲ በኩል የሚያልፉ አንዳንድ ሰርቲፊኬቶች ከካናዳ መንግስት ጋር የተያያዘ እንደሱ ነገሮች ጨርሻለሁ። እዚህም ከሰዎች ጋር ኮሙኒኬት አድርጌያለሁ እና ኦቲዝም ማዕከሉን የመክፈት ራዕይ አለኝ። እግዚአብሔር የሰጠኝ ራዕይ ነው ብዬ አምናለሁ። እንዲሁም ደግሞ ቸርች አገልጋይ ነኝ።
ቸርች ፕላንትም እዚህ ብራንቹን እዚህ የመክፈት እቅድ አለኝ። አንዳንድ ነገሮች ጨርሻለሁ። እሱንም እንደውም ፕሮግራሞች ጀምረናል። ዋናው ግን የቸርቹ ፕላንት እዚህ የመደረጉ ዋናው እቅድና አላማ ኦቲዝም ማዕከሉን ለመርዳት ነው። ኦቲዝም ማዕከሉን ለመስራት ነው። ቸርች ፕላንት ማረገው በቸርች ውስጥ ያለው ማንኛውም እንካም ሆነ የሰው ኃይል እውቀት ሁሉም ነገር እዛ ላይ ኦቲዝም ማዕከሉ ላይ ፎከስ እንዲያደርግ ፈልጋለሁ እና ይሄንን ብዙ መልካም ነገር ሰርተናል። ብዙ ሰዎችን ረድተናል። ብዙ ነገር በህይወታችን ብዙ ነገር አድርገናል። አሁን ደግሞ እዚህ ላይ ለመስራት የሚፈልጉ ሰዎች ካሉ አብረውን በእውቀት አንድ ነገር በገንዘብ ብቻ አይደለም የሚሰራው፣ በእውቀት በማንኛውም ነገር አብረውን ሊሰሩ የሚፈልጉ ሰዎች ኮሙኒኬት ሊያደርጉኝ ይችላሉ። ጽድቅ ነውና ይሄ ጽድቅ ነው። ምንም ማድረግ የማይችሉ ሰዎችን አንድ ኦቲዝም የያዘውን ሰው ብትረጂ ላያመሰግንሽ ላያጨበጭብልሽ ይችላል። ኮንቲኒዩ ነው መስራጁ። ከእግዚአብሔር ዘንድ ግን መልካም ስራ እና የቀረኝን ዘመን እዚህ ላይ ለመስራት የማስበው አሁን ኢትዮጵያ ነኝ ያለሁት። አንዳንድ ቸርቾች እየሄድኩ እያገለገልኩ ነው። የተጋበዝኩባቸው ቦታዎች እየሄድኩ እያገለገልኩ ነው። ያው የራሴንም ፕሮግራም ጀምሬያለሁ። እዚህ ላይ ነኝ አሁን ያለሁት። እንመጣለን፣ እንከፈላለን እንዳትቀር። ጌታ ይባርክ። በጣም ያው እኔ እንግዲህ በግል በአገልግሎትንም እንደገና ደግሞ በግል ማቃሃለሁ። በጣም መልካም የእግዚአብሔርን ስራ በደስታ የምታገለግል እንግዲህ እግዚአብሔር ደግሞ በዚህ በኢትዮጵያ ለተሰራ ባሰብከው ነገር ሁሉ ደግሞ ድልን እንዲሰጥ መከናወን እንዲሰጥ እንደ አሜን ቲቪ ደግሞ ዊሽ እናደርጋለን፣ እንጸልያለን። እንግዲህ ተመልካቾቻችንም ጆይን ማድረግ የሚፈልጉ ሰዎች ካሉም የፓስተርን አድራሻ እናስቀምጥላችኋለን። አብራችሁ ማገልገል፣ ይህንን ቪዥን ማገዝ፣ ሳፖርት ማድረግ እንግዲህ ብዙ ርብርብ ይፈልጋል። ምክንያቱም ብዙ በእንዲህ አይነት ኬዝ ያለባቸው ልጆች የድጋፍ ለማግኘት የሚውሉበት የሚጫወቱበትን እድል ማግኘት በጣም ጠባብ ነውና ወላጆቻቸው በብዙ ቻሌንጅ ውስጥ ያልፋሉ። ይሄ በጎ ሀሳብ ነው። እንግዲህ በዚህ ትልቅ አላማ ውስጥ አብራችሁ ማገልገል አብራችሁ መስራት የምትፈልጉ ሰዎችን ኢንቫይት እናደርጋቸዋለን። እግዚአብሔር ይባርክ ማለት ፈልጋለሁ። በጣም ደስ የሚል ቆይታ ነው ያደረግነው። ጥሩ ምክር፣ ጥሩ ኤክስፒሪየንስ ሼሪንግ ነው ያደረግከን። እናመሰግናለን። አመሰግናለሁ ስለጋበዝሽኝ። ጌታ ይባርክሽ። አሜን። ደስ ብሎኛል። ያው ደግሞ ሎንግ ተርም እንተዋወቃለን። ጥሩ ቤተሰብ ነን። ቴንኪዩ። በጣም አመሰግናለሁ። እሺ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ እናመሰግናለን። እንግዲህ በአሜን ቲቪ ላይ ያላችሁን ሀሳብና አስተያየት ስክሪን ላይ በምትመለከቱት ስልክ ቁጥር ልታደርሱን ትችላላችሁ። ሰብስክራይብ በማድረግ ሼር በማድረግ ቤተሰቦቻችን እንድትሆኑ በጌታ ፍቅር ጋብዛችኋለሁ ማለት ነው። በዩቲዩብ፣ በቲክቶክ እንዲሁም በቴሌግራም ቻናላችን በፌስቡክ አሜን ቲቪ ኢትዮጵያ ብላችሁ ሰርች በማድረግ ቤተሰቦቻችን እንድትሆኑ ጋብዛችኋለሁ። ማንኛውንም ሀሳብ አስተያየቶቻችሁን ሁሉ ላኩልን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።